ችግር የለም በሌላ አካውንት ነው ያሳየው። አንተም ጋር ስለሚዘጋ ችግር የለም። አንድ ያሳይቻ አነሳዋለሁ። ከተጣላለሁ ከመስኮት ዘላለሁ አለች። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳይባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን ወጣችና ሩሟን ቆልፋብኝ። ይኸውልህ አየዋ እንዴት ልውጣ በር ቆልፋብኝ አለች። ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወታት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናትና አባቴን አያሳየኝ እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇ ግን በቃ ሚዲያ ላይ ሞታ ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ይችላል። ዙም አርገውና ራቅ አርጋ አሳይ። ዙም አታድርገው ወደዛ አርቀው ራቅ አርገው አንተ አርቀው ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው ራቅ ይዘጋባል። አዎ ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው ጆንዬ ዝጋው። ቀጥል ሐሳብን ዞሮ አሁን ላይ እሱን ይሄንን ቁስሉን አንተ አይደለም ያደረከው። እሺ መቼ ላይ ነው የደወለችልህ? አንተ ለኔም የላክልኝ ቮይስ አለ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሚ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ ታፕ አድርጉ እንዳይቆራረጥብን። ኮፒ ሊንክ ታፕ አድርጉ፣ ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር ከአንድ ስልክ ካላችሁ ደውሉላት እንድትመጣ። ያ መሯሯጥ የለብን። እሺ ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ታቻላችሁ ጃንዋሪ ትችላላችሁ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምር አይደለ? ይታያችኋል? ሚስ ኮል አደረገች አለች እዛውና ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉን ያሳየናል። ካለዛ ቀይ ስክሪንሾት ያርግና ስክሪንሾት አድርገው የእሷ ስልክ መሆኑን የእሷ አካውንት መሆኑን ነው። ቀኑ ታያችሁ አይታይም። በጀርባ ቆይ በፊት ላድርግ። ወደፊትም ቢሆን ብታደርገው ችግር የለውም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ሳደርገው ይኸው ይታያል። እንደዚህ ገልብጬ ጃንዋሪ አይታየም? አዎ ይታያል። ወደዚህ በኩል ወደ እንትንህ በኩል ጠጋ አድርገው ለጆከር ላክለት ችግር አሁን ይታያል። ጋይስ ሚውት አታንሱ። ሌሎች እስክሪን ልከላለሁ። ይኸው አካውንት ይኸውልህ እኔ እና እሷ ብቻ መኖሪያበት አካውንት ነው። ይኸው ሌላ ይወራ ነው። ሙሉ እንትኑን ስቶሪ ያደርጓሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማሃል? አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። ኦልሬዲ አውርተናል። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህን ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል። አንተ ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግራቸዋል። አዎ
ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ነው። ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንተ ከሁላችሁም እድል አልሰጣችሁም። የአካውንቱ መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይወረድ፣ እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንት። የቱ አካውንት? ስለ እሱ አካውንት መዘጋ ዘግታል አካውንት እኔ እንዴት አዘጋለሁ? ጆከርዬ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። ጆከር አዳምጠኝ፣ ጠቅለል ታደርገዋለህ። አንተ ጥያቄዎችን ትልበልብህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የእሷን አካውንት ስታዘጋባት? ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር እያመሰግናለሁ ወንድሜ። ስሜታዊ ኧረ በስመ አብ ጆከር፣ እንዲህ ለማንም የማብራራት ግዴታ የለብኝም። የማደርገውን ያደርጋለሁ። በህግ ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባቢን ጫጫ በአንድ ሙቀጫ ምንም አባት ታመጣ። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለኝ። እግዚአብሔር ትምጣ ጥሯት፣ ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብም፣ አይ ሌላም ሽማግሌ መካከል ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት፣ ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷን መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛኛ ችግር የለም እንደርሳለን። ከምትመጣ ነው እሱን ለማውራት ፈልጌ ነው እኔ ጆን ዳንኤል ምንድነው ማሚዬ? ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ። አይ ነው ማሚዬ፣ የፌክ አካውንት ከፍተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ስሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አያፋችሁ ነው እና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድህም እኮ አሉ፣ ብዙ አሉ ሳፖርት የሚያደርጋችሁ። ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኖራል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም። ለምን ዋርኒንግ ማሚዬ? ፊት ለፊት አይነን እያየች ሆነ ታውራኝ ምናምን ስትል ልንገርህ አንዳንድ ጨርሶ የሚያውቀው ነገር የለም። ይሄ ግልጽ የሆነ ነገር ነው። ሶሻል ሚዲያ ላይ ያለ ነው። ሴት ልጅን እንዴት ትሪት ማድረግ የሚችል ሰው አይደለም ልጁ። ስለዚህ አቢዩዚቭ ነው የሚሆነው ልጁ እና ይሄንን ያየ ነው። እኔን ከጠየቀኝ ከኔ ጋር ምንም ያገናኘው ነገር የለም። በፊት ባለው ራሱ ስንት ስቀጠቀጥ ነበር። ጃኒን ግን ያደረገው ልክ አይደለም። የሚቋጩት ነገር ካለ ይቋጩ እንጂ ብዙ መረጃዎች ታወጣለች ልጅቷ። ምክንያቱም ሴት ልጅ እየተበደለች ስትሄድ ለክፉ ቀን ብላ የምታስቀምጣቸው ነገሮች ይኖራሉ። አሁን አቅም ስላላት ታላቅ ወንድም ቢኖራት ቀና ብሎ አያትም ነበር። ቀናኒም የሞተችው በዛ ነው። ታላቅ ወንድም ቅድም ያልኩት እሱን ነው። ታላቅ ወንድም ቤተሰቦቿን የምታስተዳድረው በቲክቶክ ነው። ይሄ አካውንት ለእሷ በጣም ቢግ ዲል ነው፣ ትልቅ ነገር ነው። ምክንያቱም የምትተዳደርበት ነው። እሷ ትክክል ገባ። እንደኛ አይደለም የምትጠቀመው። ለቤተሰቦቿ የመጀመሪያ ልጅ ነች። ለቤተሰቦቿ የመጀመሪያ ልጅ ነች። ሪስፖንሲቢሊቲ ያለባት ልጅ ነች። ኃላፊነት አለባት። አሁን እኮ ፈርታ ነው በቃ አስጠንቅቁልኝ፣ እኔ ልኑርበት፣ ቤተሰብ አስተዳዳሪ ነኝ ነው ያለችው። ከዚህ በፊት እኮ ቦይፍሬንዷ ወንድም ካላት ትከበራለች። ወንድም እችል ታላቅ ወንድም ቢኖራት እያዘጋና ክፈች ምናምን ይላታል እንዴ? ወንድም እኮ ስለሌላት ነው፣ ብቸኛ ስለሆነች እኮ ነው።
ስለዚህ እኔ ብጠይቀኝ አሁንም ትንሽ ልትተነፍስ የቻለችው አዶናይ አጠገቧ ስላለ ነው እንጂ አትተነፍስም። ታድባት ቦርኮ ምናምን አይደል እንደሚላት ላይቭ ላይ ጆከር እንዴት ነው አንድ ወንድ ልጅ አቅፏት የሚተኛትን ሴት የሚስማትን ሴት ቦርኮ ምናምን እያለ የሚሰድባት እንዴት? ይሄ ትክክል አይደለም። ሁላችንም ማውገዝ አለብን። ይኸውልሽ የሚታይ አሁን እኔ ማለት አብሮ የኖሩ ሰዎች ናቸው። የኔ ሀሳብ እኮ እኔ ከማንም አይደለሁም፣ ከሁለታቸውም መካከል ላይ ሁለቱም ለእኔ እኩል ግራና ቀኝ ናቸው። ለእኔ ከብቶሻል መልሽ ነገር ግን እሱም መረጃ አለኝ። እኔ አካውንቷንም አላዘጋሁም። ምናልባት አሁን በያዝኩት ህይወት ላይ የቅናት መንፈስና የተለያየ ነገር ስላለባት የምታደርገው ድራማ እንጂ አካውንቷንም አላዘጋሁም። ቤቴ በር ድረስ እየመጣ የሚባል ነገሮችም ስላሉ በራሱም አንደበት ስለሚናገረው እኔ ከሁለቱም መካከል ነው ያለው። ትሰማለሁ፣ አያለሁ። ለምን አይመጡ? ጃኒን ትምጣ፣ እሱ የሚምጣና ያወሩ። ለምን በአንተ በእንትን ያወራሉ? ጥራቸው። አንተ ኒውትራል ነህ። በቤታቸው መምጣት ካለባቸው ይምጡ። ለአንተ ማየት ነው። በቤታቸው ሳይሆን በአንተ ቤት ማስገባል። አንተው መሀል ላይ ስለሆነ ገባ። ማንም ደጋፊ ስላልሆነ መሀል ላይ ነኝ። ጃኒም እኔ አንተ ቤት ቢመጡ ነው ጥሩ። ጆከር ገባ። ለማንም አልደገፍክም። ሰምተኛል ጆከር? ማንንም ስላልደገፍክ አንተ ጋር መጥተው ሁሉም ወርዶ ሁላችንም ወርደን መጥተው ቢነጋገሩ እውነቱን መልካም ነው። ማንንም አልደገፍክማ። አንተ እውነቱን ለማወቅ ነው እየሄድክ ያለው። እኔ ደግሞ የማየው ምኑን ነው፣ ከዚህ በፊት በነበረው ኤክስፒሪየንስ ከዚህ በፊት ሴቶች ጋር ያደረገው ነገር ያቺንም አብሯት የነበራትን ራሱ የልጁ እናትንም ባየሁት ነገር ላይ አይቻለሁ። እኔ የምታዘበው ነገር አለ። እኔ አሁንም ሴቶች ለሌላ ጊዜ ታላቅ ወንድም መከታም ነው ክብርም ነው። እውነቴን ነው የምለው። ታላቅ ወንድም ይስጣችሁ እግዚአብሔር አምላክ። ከሌላችሁ ግን ብዙ ችግር ይደርሳል። ይሄ ቪዲዮ እነሱ የተደዋወሉበት ሁሉና ያለው ነገር እሱ ጋር እያለች እውነት ደውላለትና እሱ ጋር ተነጋግራ ከሆነ በጀርባ በኩል እየመጣች የምትነጋገር ከዛኛው ተደብቃ በዚህ አሁን እሱ ያለው ነገር የተደዋወሉበት እውነት ከሆነ እሷ ላይ ነው ነገሩ የሚዞረው። ያ ደቂቃው የተደዋወሉበት ደቂቃው ይኖራል። አዎ ሁሉ ነገር ቀኑም ሁሉም ነገር ይኖራል። ኦፍኮርስ ገባርን። በዛ ላይ ያለው ነገር እሷም ያላትን እውነት ይሄን በዚህ ቀን ይሄን ደውዬለታለሁ፣ በዚህ ቀን አዶናይ ጋር ከተገናኘው እሱ ከእስር ቤት ከወጣው አልተደዋወልኩትም የሚለውን ነገር እሷም ታብራራዋለች። እኔ ይህንን ነገር ማሰማቴና ማውጣት ለሁለታቸውም ይጠቅማቸዋል። ከታችም ላለው አይወዛገብም። እኔ ምናልባት የሚመስለኝ የደወለችለት እንኳን ደስ አለ እንኳን ተፈታ የሚል ነገር ሊሆን ይችላል። ወይም ደግሞ ስለ ጥምቀት ሲያወሩ ወደ ጎንደር የሆነ አውሩ ተብሎ ሊሆን ይችላል። ጥምቀት ጎንደር ላይ በነበሩ ማታ ነው ይሄ ነገር የተፈጠረው። የደወለችለት ጆካ እቺ ልጅ ምንም ቢደዋወሉ ምንም ብትደውልም ተበዳይ ናት። ብዙ ነገር ደርሶባታል። ብዙ ነገር የደበቀች ሴት ነው። ያን ሁሉ ነገር ደብቃ ያስቀመጠች ሴት ልጅ ናት። ተረዳይ። አሁን አልፎ አካውንቷ ከተዘጋ የአካውንቷ መዘጋት ትልቅ ነገር አይደለም። ስለደረሰባት በዛ ጊዜ ስለደረሰባት ጉዳይ ነው ልናወራ የምንፈልገው እኛ እንጂ አሁን ላይ ደውላ ነበር ምናምን ያ ትልቅ ነገር ነው ብዬ አላስብም። ስለደረሰባት ጉዳይ ነው ሁላችንም አትኩረን ማየት አለብን ብዬ ማሰበው እንደ ሀሳብ ስለደረሰባት ነገር ነው። ያ ጆከር ደግሞ መጠየቅ የነበረብን ነገር እሱስ ቢሆን ቅናት የለበትም ወይ? አሁን ለምሳሌ እሷ ከሆነች ቅናተኛ ቅናት አድሮባት ሊሆን ይችላል ምናምን ብሎ ካለ እንደውም ምንፈራው እኛ እሱ ነው ቅናት ይኖርበታል። እግዚአብሔር ይስጥሽ። ወንድ ልጅ ነው መሸነፍ የማይወደው እና አንድ ነገር ግን ማስተዋል አለብን። ሴቶች እስከ መቼ ድረስ ነው ምናልባት ለመፈመስ ስንል ምን ስንል ይህን ያህል እየተደበደቡና እንትን እያሉ የሚቀመጡት በወንድ ስር? መቼ ነው ይሄ ነገር የሚቆመው? ማለት አካውንት ነው የሚበልጠው ወይስ የልጅቱ ህይወቷ ነው የሚበልጠው? ጃኒም ቢሆን እኔ እንጃ። እኔ በእውነት በጣም በዚህ ደረጃ እንደዚህ ራሷን ዝቅ አድርጋ እሱ እንደዛ አቢዩዝ እያደረጋት በዚህ ዘመን እንዲህ ታዋቂነት ያተረፈች ልጅ ሆና እያለ ይህንን ችላ መቀመጧ ለምንድን ነው እሱ ጥቅምን ብቻ የሚያስበልጡት? ነገ ለምንድን ነው እሱ ነገ ለራሳቸው በቃ ያቺ ልጅ መሞቷን እያየች ቀነኒ መሞቷን እያየች እየሰማች የሁሉ ታሪክ መፈጠሩን እያየች እንዴት ችላ ቁጭ አለች እስከዛሬ ድረስ?
የእውነት ከሆነ በደንብ መውጣት አለበት ይሄ ነገር እና እሱም ፍርድ ማግኘት አለበት፣ መከሰስም አለበት። ይሄ ወንድም